ከውጭ ሀገርም ብትመጡ አሁን ብዙ ሰዎች አላችሁና ትቸኩላላችሁ። እግዚአብሔር የሚለው ቆይቼ ነው። እናንተ ከስራችሁ፣ ከኑሯችሁ፣ ከጊዜያችሁ ጋር ነው የምታስቡት። የቡዳ መንፈስ የዝሙትም መሆን ይችላል፣ ሰላቢም ሊሆን ይችላል፣ ምቀኛም ሊሆን ይችላል። የሳይንሱ እድገት፣ የቴክኖሎጂው ግኝት፣ የሀብቱ ብዛት ከጭንቀት አላዳነንም። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ውድ ቤተሰቦቼ፣ እንደምን አላችሁ? እንደምን እስከ ይሳት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም አስተማሪ ቁም ነገር አዘል መልእክቶችን፣ ቪዲዮዎችን አዘጋጅቻለሁ። የሚያነቁ የሚያበረታቱ፣ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ከጭንቀት ነፃ ለመውጣት የመጀመሪያው አንደኛው ነገር፣ ትልቁና ዋናው ነገር፣ መሰረታዊው ነገር በዘላለም ፍቅሩ የወደደንን እግዚአብሔርን ማሰብ ነው። ወንድሞቼ እህቶቼ፣ የሚያስጨንቃችሁ ነገር የመጣው በዚህ ምክንያት ነው፣ በዚያ መንገድ ነው፣ በዚህ ሁኔታ ነው ብዬ ልነግራችሁ አልፈልግም። ምክንያቱም አንደኛ ያንን ባሰላሰላችሁ ቁጥር ያ ያስጨነቃችሁ ነገር እየገዘፈ ነው የሚመጣው፣ ተራራ እየሆነ ነው የሚመጣው። ነገር ግን ትክክለኛ የሆነ እይታ፣ የህይወታችሁን መንገድ፣ የህይወታችሁን ምዕራፍ ለማየት የመጀመሪያው አስፈላጊ የሆነውን ነገር እነግራችኋለሁ። የጠራ እይታ እንዲኖራችሁ የሚያደርገውን ያ ምንድን ነው ካላችሁኝ፣ እግዚአብሔር በዘላለም ፍቅሩ እንደሚወዳችሁ ነው። ይሄ የእግዚአብሔር መውደድ ባዶ የሆነ መውደድ አይደለም። ብዙ ሰው ከንፈር መጥቶላችሁ ሊሄድ ይችላል። እግዚአብሔር ግን ካለመኖር ወደ መኖር ያመጣችሁ ነው፣ የሚመግባችሁ ነው፣ የተሸከማችሁ ነው። እንደዚሁ ደግሞ ተቀዳሚ ተከታይ በሌለው በአንድ ልጁ በወልደ እግዚአብሔር በኢየሱስ ክርስቶስ የዘላለም ሕይወትን የሰጣችሁ ነው። እና ቅዱስ ጴጥሮስ ይሄንን በጣም በሚገርም ሁኔታ ያመለክተናል። ምን ይላል? እርሱ ስለ እናንተ ያስባል ይላል። ይሄንን ነው። ይሄ ተራ የሆነ ማሰብ አይደለም። ከዘላለም ያሰበን አምላክ ነው። አስተውሉ። የመረጠን አምላክ ነው። የፈጠረን አምላክ ነው። የጠራን አምላክ ነው። ልጆቹ እንድንሆን ያደረገን አምላክ ነው። ስለዚህ አሁን ባለው የህይወታችን ምዕራፍ፣ አሁን ባለው በህይወታችን ባጋጠመን ተግዳሮት ምክንያት የእግዚአብሔርን ፍቅር፣ እግዚአብሔር ስለ እናንተ ማሰቡን ጥያቄ ምልክት ውስጥ እንዳታስገቡት። ስለዚህ ዛሬ ለራሳችን ለነፍሳችን ልንናገረው የሚገባን ነገር ቢኖር የሚያስብልኝ አምላክ አለ፣ የሚመለከተኝ አምላክ አለ የሚለውን ቃል ነው ማሰላሰል ያለብን። የሚያስብልኝ አምላክ አለ፣ የሚመለከተኝ አምላክ አለ። ይህ የመጀመሪያው ነው። እርሱ ስለ እናንተ ያስባል። በሁለተኛ ደረጃ ይሄም ቀላል ሊመስል ይችላል፣ ግን ለብዙዎች በተለይ በጭንቀት ዓለም ላይ ላሉ ሰዎች ከባድ የሆነውን ነገር ነው የምነግራችሁ። ሐዋርያው ምንድን ነው የሚለው? በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ፣ ራሳችሁን አስገዙ። ስለዚህ ቀሲስ ምንድን ነው እያልከን ያለው? በተጨነቅኩበት ጊዜ ያስጨነቀኝን ነገር ማሰብ የለብኝም ነው? አዎ። ከዚያ ይልቅ ምንድን ነው ማድረግ ያለብን? ለእግዚአብሔር ራሳችንን ማስገዛት። ጌታ ሆይ በሕይወቴ ያንተ ፈቃድ ብቻ ይከናወን፣ ለአንተ ፈቃድ ራሴን አስገዛለሁ። ትዝ ይላችኋል አባታችን ሆይ ጸሎት ላይ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። ቀላል ጸሎት ይመስለናል፣ ግን ከባድ ነው። ለእግዚአብሔር ፈቃድ ለመገዛት የተገዛ ሕይወት ያስፈልገናል። ለእግዚአብሔር ያስገዛነው ሕይወት ያስፈልገናል። ስለዚህ ነው ቅዱስ ጴጥሮስ ምንድን ነው ያለው? በዚያ በመከራ ውስጥ ለነበሩት፣ በጭንቀት ውስጥ ለነበሩት ለመጻተኞች ያላቸው የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ከማለቱ በፊት በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። በጊዜው ከፍ ያደርገናል። ሕይወታችንን ይቀይረዋል። ኑሯችንን ይቀይረዋል።
ስለዚህ እንደገና ወደ መጀመሪያው ነጥብ ልምጣ። የመጀመሪያው ነጥብ ያነሳውላችሁ እርሱ ስለ እናንተ እንደሚያስብ ማወቅ፣ በዘላለም ፍቅሩ የወደዳችሁ አምላክ እንዳለ ማወቅ። ሁለተኛ ለእርሱ ራስን ማስገዛት። ሶስተኛውና የመጨረሻው የሚያስጨንቀንን ለእርሱ መስጠት። ያ ማለት ማቀድ የለብንም ማሰብ የለብንም ማለት አይደለም። የእኛን ኃላፊነት እንዳለ እናወርዳለን ማለት አይደለም። ነገር ግን የህይወትን ሸክም እንዳለ እኛ መሸከም የለብንም። የሚያስጨንቀንን ለእርሱ መስጠት አለብን። እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ ብሎናል በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እኔ አሳርፋችኋል፣ የሚያስጨንቃችሁን ነገር ለእኔ ስጡኝ ብሎናል። ስለዚህ እርሱ ስለኛ የሚያስብ ስለሆነ በጊዜው ደግሞ ከፍ የሚያደርገን ኃይለኛ የሆነ ሁሉን ቻይ የሆነ አምላክ ስለሆነ የሚያስጨንቀንን ለእርሱ ልናስረክበው ይገባል። ከዛስ ምንድነው ማድረግ ያለብን? እኛ ማድረግ በሚገባን የኛ እጅ በሚደርስበት የኛ አቅም ማከናወን በሚችለው ነገር ማድረግ፣ የዕለቱን ማከናወን፣ የተረፈውን ግን ለእርሱ መስጠት። እግዚአብሔር በእውነት ከጭንቀት ነፃ የሆነ ህይወትን አምላካችን ያድለን። እርሱ ስለኛ እንደሚያስብ እንድናስተውል፣ እንደዚሁም ደግሞ በጊዜው ከፍ ለሚያደርገን ጌታ ራሳችንን እንድናስገዛና የሚያስጨንቀንን ሁሉ በእርሱ ላይ እንድንጥል እግዚአብሔር ይርዳን። አሜን። ዳዊትም እንዲህ አለ፣ ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ። ዘንበል አለልኝ። ቆይቼ ነው፣ ቸኩዬ አይደለም። ከውጭ ሀገር ብትመጡ አሁን ብዙ ሰዎች አላችሁና ትቸኩላላችሁ። እግዚአብሔር የሚለው ቆይቼ ነው። እናንተ ከስራችሁ ከኑሯችሁ ከጊዜያችሁ ጋር ነው የምታስቡት። እግዚአብሔር ለእናንተ ያለው ሐሳብ ደግሞ ብዙ ነው። አንዳንዶቻችሁ እዚህ በደንብ መንፈሳዊ ኃይል ምን እንደሚመስል እንድትገነዘቡም ሊሆናል ይችላል ዝም ሲል። ሌላው በጠላታችሁ ላይ ያላችሁ መንፈሳዊ ንቃት እንዲበረታ ነው ዝም የሚላችሁ። በሌላ በኩል ደግሞ መንፈሱ ከወጣላችሁ በኋላ የሚገጥማችሁ ችግር ደግሞ ሌላ ጥጋብ ስለሚሆን ዝም ይላችኋል። እዚህ ጊዜ ለበጎ ነው እንድማርበት እግዚአብሔር ፈቅዷል ማለት ነው እንጂ አልወጣልኝም እዛ ሄጄ በቃ ብለህ ተስፋ የምትቆርጥ ከሆነ ሲኦል ነው ይዞ የሚሄድ። እሱ ችግር የለበትም። ግን የእግዚአብሔርን ዓላማ ነው ማወቅ መጠበቅ ያለብን። ዳዊት ያለው ምንድነው? ቆይቼ እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ። መቆየቱ መካከል እልህ መግባት የለብንም። በመቆየቱ መካከል እግዚአብሔር ለበጎ ነው። ይሄን ያህል ጊዜስ መማሬ ቀላል ነው ወይ? ይሄን ያህል ጊዜስ ማወቄ ቀላል ነው ወይ ነው ትልቁ ነገር። እና የምንገነዘባቸውን ነገሮች ከልቦናችን ውስጥ ሰይጣን ስለሚሻማ እኛ የምናየው እዚህ አውቶቢስ ወይም መተን ከፍለን እዚህ መቀመጣችንን፣ ኢኮኖሚ ማውጣታችንን፣ ከኑሯችን ውስጥ የተወሰነው ክፍል በመጓጓዣ መጨረሳችንን ይሆናል። በረከቱን አናስተውለውም። ከእጃችን ለሚወጣው ብቻ ነው ግምት የምንሰጠው። ያም ደግሞ በራሱ መንፈሳዊ ብስለት ላይ ያለን ድክመት፣ በግል እንደው እንዴት ነው በግለኝነት ብቻ የምናስብ ከሆነ በራሱ ብዙ ማስተዋሎችን ይከለክለናል። እና በኢየሩሳሌም ከተማ ቆዩ ምን እስክትሉ ድረስ? ኃይል እስክትለብሱ ድረስ። ያ መንፈስ ቅዱስ ሲመጣ ጴጥሮስ በነገስታት ፊት መቆም ቻለ። ያንን ኃይል ስለከለበሱ በኋላማ በቃ አንድ ቃል ሲናገሩ የሕዝቡ ልብ ብቻ ይቀልጥና እረ የእናንተ ማህበር ይመቻል እያሉ ሁሉም ወደ መንፈስ ቅዱስ ማህበር እየመጣ ልባቸው የተነካ በ3 ቀን ትምህርት ብቻ ወደ 3000 4000 ሕዝብ ህሊናቸውና ልቦናቸው ተነክቶ ከጌታ ሐዋርያት ህይወት ውስጥ ገቡ። የኛ ልብ አይነካም። ለምን? አይነ ጥላ አብሮ እየተወለደ የኛን ልቦናና ህሊና ለመንካት ስንት ዓመት ይኸው ታገለን እኮ ስንት ዓመት ከጎርጎሪዎስ ጀምሮ ስንት ዓመት። ምክንያቱም ውስጥ ያለው ኃይል የመንፈስ ቅዱስን ኃይል የሚጋፋና
በዘር ምክንያትም ራሱ የሚከራከር ነው። አልሰጥም እያለ ለእግዚአብሔር ልጅነት አልሰጥም፣ ልጄ ነህ፣ ዘሬ ነህ እያለ የሚታገለን ጠላት እጅ ውስጥ እኮ ነው ያለ ነው። አይደለሁም ደግሞ ለማለት የኛ ዝግጅት ደግሞ ያጥራል። እኔ ዘርህ አይደለሁም በቃ ድሮ ነበራ፣ የድሮ ቀረ። በእግዚአብሔር ዘንድ የድሮውንም ሽሮ አዲስ ኪዳን ፈጥሮልናል። አይመለከትም የምንልበትን መንፈሳዊ ወኔ ለማበርታትና ለማጠናከር የግድ ከእግዚአብሔር ቃል መድረክ መራቅ የለብንም። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። በመንፈሳዊ ኃይል ተጎብኝተን በክርስቶስ ሥጋና ደም ተባርከን የመንግስቱ ወራሾች እንድንሆን አምላካችን ያብቃን። ድንጋይ የተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከተራራው የወረደ የተባለ ከአባቱ አንድነት ሳይለይ ሰው የሆነ እሱ ስለሆነ ተራራ የተባለ ቅድም ተመልከቱ። ከተራራው ወረደ የተባለ ምንድን ነው? ከአብ ተወለደ ነው። ከአብ ተወልዶ በአብ ሕልው ሆኖ ይኖር ነበር። በአብ ሕልው ሆኖ ከኖረ በኋላ በመጨረሻው ዘመን ከእናታችን ከቅድስት ድንግል ማርያም ሰው ሆነ። ያ ማን ነው? ከተራራው የወረደው ድንጋይ። እስኪ በሉ ከተራራው በሉ። የወረደው ምንድን ነው? ድንጋይ። የሌሊት ቁር የቀን ሐሩር የማይፈራረቅበት ቢፈራረቅበት የማይፈርሰው ያ ጽኑ አለት፣ እስራኤል ጠጥተው የረኩበት ያ ጽኑ አለት፣ በሙሴ በትር ተመቶ ውሃን የሰጠው ያ ጽኑ አለት ክርስቶስ ነው። ለዚህ ነው ቅዱስ ጳውሎስ ምን አለ? ወኮኩሰ ክርስቶስ ውእቱ። ያ አለት እስራኤል የጠጡበት የረኩበት አለት ክርስቶስ ነው አለ። ማን ነው አለት? በሉ ንገሩኝ እንጂ። አለት እግዚአብሔር ይባላል። እግዚአብሔር ወልድ ያው ማቴዎስ ወንጌል ምዕራፍ 1 ላይ ታውቃላችሁ። ጥቅስ ለእናንተ ችግራችሁን ብዬ ነው። እሺ ምንድነው ያለ መሰላችሁ? እብን እንተመነን ወነደቅት ወይ ኢቲ ኮነት ስተርም ሰማይ ዘንድ ወነካር ኢቲ ላይ ይንቲነ። ግንበኞች የናቋት ድንጋይ በሉ እስኪ የማዕዘን ራስ ሆነች። ማዕዘን የቤቱ ዋና ነው። ተመልከቱ። ይህን ግንበኛ ቢናገረው አናጺ ቢናገረው ደስ ይለኛል። ይህ ቤት መቆም የሚችለው ማዕዘኑ ሲኖር ነው። ደግሞ ቤት መጽናት የሚችለው ብሎኬቱን ድንጋዩን ማሰር ሲችል ነው። ክርስትና እምነታችንን ማስቀጠል የምንችለው አንድኛችንን መጠባበቅ ስንችል ነው። አንድን ሰው ነጥለን ለጅብ አሳልፎ መስጠት ክርስትና አይደለም። ቤት እንኳን ቤት ሆኖ የሚቆመው አንዱ ድንጋይ ከአንዱ ድንጋይ ጋር ሲታሰር ነው። መመለሻ የሚያስረው ማንን ነው ካልከኝ እነዚያ ከዳርና ከዳር የመጡትን ድንጋዮች አስሮ የሚይዛቸው እሱ ነው። ስለዚህ ምንድነው የማዕዘን ራስ ሆነ ማለት የሃይማኖታችን መሪ ነው ማለት ነው። የሃይማኖታችን ራስ የሆነልን መድኃኔዓለም ስሙ የተመሰገነ ይሁን። እስኪ በሉ ድንጋይ በሉ እንጂ በደንብ ድንጋይ ማን ነው? እናንተ ስቶኔ ትላላችሁ መሰለኝ። ድንጋይ ራስ አድሎ ነው ድንጋይ ራስ መሆን። አረ ድንጋይ ራስ አግኝተው ነው። ምን ነው በሆን የኛውን ድንጋይ በሆን። በነገራችሁ ላይ እቺን ያዙልኝና ልጨርስ ትምህርቱን። እስኪ በሉ ድንጋይ በሉ ክርስቶስ ነው። ድንጋይ ደግሞ ሰይጣን ነው። መልሶ ማለት ድንጋይ እኛ ነን፣ ድንጋይ ደግሞ መናፍቃን ናቸው። በሁለቱም ይተረጎማል። በደንብ ስሙ። ድንጋይ ክርስቶስ ነው ሲባል ከአለት ላይ ቢዘራ አይበቅልም። ድንጋይ ላይ ዘርቶ ያበቀለ ሰው አለ እንዴ? አይበቅልም። ተመልከቱ። ከድንጋይ ላይ ተዘርቶ እንደማይበቅል ኃጢአት የሌለበት ኃጢአት ያልበቀለበት መርገመ ሥጋ መርገመ ነፍስ የሌለበት ንጹሕ ባሕሪ ክርስቶስ ነው ማለት ነው። ኃጢአት የሌለበት ንጹሕ ነው ለማለት አለት ይለዋል። ድንጋዩ የወደቀበትን ይቀጠቅጣል አለ። ተመልከቱ። ክርስቶስ አጋንንትን ይቀጠቅጣል። ክርስቶስ በመጨረሻው ዘመን ያላመኑበትን ሰዎች ይፈርድባቸዋል ማለት ነው። አለት እንለዋለን። እስኪ በሉ አለት በሉ። ጽኑ አለታችን ነፋስ ቢነፍስ የመናፍቃን ክህደት የማያናውጸው አለታችን ምንድነው መሰላችሁ? ዛዛህን ከምኔነ ማይበላ ተጸላይ ወይዛ ተመናፍስት ዘኮን ከነ መርሶ ህይወት ሙስና ይሉታል ሊቃውንቱ በኪዳኑ። የሚመጣውን ይህንን የነፋሱን ወጀብ ያንን ጸጥ ያደረክልን አለታችን እንለዋለን። አለታችን መድኃኔዓለም ክርስቶስ ነው። ከዚያ አለት ላይ የሚነቀንቀን የለም። ያንን አለት በልባችን እስከያዝነው ማንም አይነካንም። ለዚህ ነው ቅዱስ ዮሐንስ አፈወርቅ ነፉ ነፋሳት ወውዙ ዋይስት ወገፉ ወለውቱ ቤት ውቱ ቤት
ወድቀው ከሆነ ድቀቱ አብዬ ነፉ ነፋሳት ውዝ ወይስ ባጭሩ ሰዓት ለመጠቀም ነፋሳት ነፈሱ ያን ቤት ገፉት አወዳደቁ የከፋ ሆነ። ነፋሳት ነፈሱ ያን ቤት ገፉት በድንጋይ ላይ ተመስርቷልና አልወደቀ። ቅዱስ ዮሐንስ አፈወርቅ ሲናገር ምን ይላል? እኛ ግን ነፋስ ሳይነፍስ ይወደቅነናል። እስኪ በሉላችሁ እኛ ግን በሉ ነፋስ ሳይነፍስ የወደቅነን። ነፋሳት እኮ ጣሉት የተባለ ተመልከቱ፣ ተከራክሮ ሲያቅተው እንግዲህ ምን አደርጋለሁ ብሎ የካደ ሰው። እኛ ገና ዲያብሎስ ሳይመጣ ሰይፍ ሳይነካን አንድ ከሃዲ ቆሞ ማይተብክን አንገት ላይ ካየዋት አንገትክን ነው ምልስ ሳይለን በሆድ ብቻ ክብራችንን ቅድስናችንን ንጽህናችንን የሸጥን ሰዎች ነን። ነፋስ ሳይነፍስ ይወደቀ የምንባለው መድኃኔ ዓለም በሱ ለዓለትነት እንዲመሰረተን መልካም ፈቃድ ይሁንልን። ከሰይጣን ላይ ሳር ምንድነው? ከዓለት ላይ ሳር አይበቅልም፣ ከሰይጣን ላይ ጽድቅ አይበቅልም ማለት ነው። የሚተረጎመው እንደዚያ ስለሆነ ማለት ነው። ድንጋይ ቢጠቅሱት አይሰማም። ሰይጣን እግዚአብሔር ልማርህ ቢለው እንኳን አይማርም። ሰው የሚጠይቀው ጥያቄ አለ። እዚህ የአንዳንድ ሰዎች ጽሑፍ እያነሳ እግዚአብሔር ሰይጣንን ለምን አይምረውም ይላል። ለምን ሰይጣን እግዚአብሔርን ማረኛ ይለው እንዴ? እናንተ ሰይጣን ላይ ብቻ ሲሆን ነው እንዴ ቤት ስራ የምትሰጡት? ለምን እግዚአብሔር ሰይጣንን ለምን አይምረው? እሺ ለምን ሰይጣን እግዚአብሔርን ለምን ማረኛ ይለው? እንዲህ አይነት ጥያቄ ይጠይቃል። ተመልከቱ በዘመናችን ማለት ነው። ግን እኔ አሁን እንደዚህ አይነት ጥያቄ ካነሳችሁ የምመልስላችሁ ምንድነው ካላችሁኝ፣ ሰይጣንን እግዚአብሔር የማይምረው እግዚአብሔር የማይምረው ሆኖ ሳይሆን ሰይጣን ምህረት መስማት አይችልም። ምህረት መስማት ስለማይችል ምህረት አያደርግም። ምህረት ስለማያደርግ ሥላሴ አይምሩትም። ስለዚህ ተመልከቱ፣ ምህረት የማያደርግ ሰው የሰይጣን ትንሽ ወንድም ነው ማለት ነው። የቡዳ መንፈስ የዝሙትም መሆን ይችላል፣ ሰላቢም ሊሆን ይችላል፣ ምቀኛም ሊሆን ይችላል። እንደዚህም ደግሞ ደግ ሊመስልም ይችላል። በቡዳ በልተዋታል ልጅቷን፣ ግን ለትዳር ያገናኘ ምናምን ይመስላል ስታዩት። ግን ያለ እድሜዋ ደሟ እንዲፈስ አደረገ፣ ያለ እድሜዋ እንድትወልድ አደረገ። ባይነቃ ኖሮ ልጇን ሰንበት ትምህርት ቤት ልታስገባ ቤተክርስቲያን ስትሄድ መንፈሳዊ ባትሆን የእኛን ትምህርት ባታዳምጥ ኖሮ እዚህ ነገር ውስጥ ሁሉ ባትገባ ኖሮ ሳይታወቅበት 2 3 ልጅ 4 ልጅ ሲወልዱ በቡዳ የተለከፉ ልጆች ይሆናሉ። እርስ በርስ ዝሙቱ እዛው ይቀጥላል። እዛው ዲቃላ የወለዱ ልጆች ብቻ ይበዛሉ ማለት ነውና እንዲህ አይነት ነገር የሚበዛው በመንደር ውስጥ ይሄ ነው። በተለይ ሲንግል ማም ወይም ሴቶች ልጅ ወልደው ከእናታቸው ጋር ብቻ የሚቀመጡ፣ ሴቷ ልጅ ራሷ ወልዳ ከባሏ ጋር ሳይሆን ከገዛ እናቷ ጋር አብራ የምትኖር ከሆነ፣ ወንዱም ራሱ ወልዶ ሰፈር ውስጥ ያለ ጋብቻ ወልደው ዝም ብሎ አብረው ሳይሆኑ ዝም ብሎ የሚኖሩ ከሆነ በቡዳ ስለተበላሉ የመጣ የዝሙት መንፈስ ወይም ደግሞ የጉርብትና የተለያየ አይነት የችግር መንፈስ ነው እንጂ ኖርማል አይደለም። ስለተዋደዱ ከዛ በኋላ ስለተጣሉ የተፈጠረ ልጅ አይደለም። ይሄ ነው ኬዙ። እናንተም በኮሜንት እስቲ ይሄን ነገር በደንብ አስፍታችሁ ጻፉልን። ሌላው መጨረሻ ላይ ጠቅለል ማድረግ የምፈልገው ጎረቤት አማቾች በጉርብትናችሁ ወቅት ማለት ነው ብትችሉ ማለት ነው ቡና አብራችሁ በምትጠጡበት ሰዓት የነበረውን ጊዜ ስታስታውሱት ወይም ስትጫወቱ ስትገባበዙ በዓመት በዓል ጊዜ ስትጠራሩ ጊዜ የነበረውን ጊዜያችሁን አስቡና አሁን ላይ ደግሞ ነገሮችን ስታስቡት በዛን ጊዜ ምንድን ነበር እስቲ ለየት ያለ ነገር ትዝ ሊለኝ የሚችለው ነገር ምንድነው ብላችሁ አስቡ። በጉርብትናችሁ ጊዜ የነበረው ነገር በርበሬም ስታስፈጪ ሽሮም ስታስፈጪ በመሰለቂያ ወይም በመቀነሻ አንጥተሽ ለጎረቤት ለተሰጫታለሽ፣ እሷም ትሰጥሻለች። ይሄ ደስ የሚል ነው። እንግዳ ሲመጣብሽ እንጀራ ሲያምጡ ዘይት ስጪኝ ሽንኩርት ስጪኝ ብላችሁ ተበዳድሩ መኖሩ አሪፍ ነው፣ ደስ ይላል። የጉርብትና በጣም አሪፍ ነው። ልጅ ሲርበው እስቲ ሂድና እዛ ብላ፣ እኔ ጋር እንጀራ የለም እኔ ጋር ወጥ የለም ሂድ እስቲ ወጥ ይዘላ ከጎረቤት ይባላል ልጆች ሲርባቸው። ይሄ አሪፍ ነገር ነው። ግን ይሄ ነገር በውስጡ መንፈስ ያለበት በቡዳ የመበላላት ጉዳይ ሆኖ ደግሞ ሲገኝ ያሳዝናል። አይደለም እንዴ? ሲበላ ልጅ እንደዚህ ኩር ብሎ ማየት፣ ጸጉሯን ስትሰራት ሂጂ እስቲ ጸጉርሽን ትስራሽ ይባላል አይደል ጎረቤት። ከዛ ጸጉሯን ስትሰራት ቆንጆ ሹሩባ ግን ቅማል ያለበት ወይም ደግሞ ቀጫም ያለበት ወይም ቁስል ንፍርቅ ያለበት ያ ምንድነው በቡዳ ይበላል። ስለዚህ ልጆቻችሁን ምንም ሆነ ምንም እና መፍትሄው ምንድነው ስትሉ አስቆርቡ ነው። በቃ አስቆርቡ ልጆቻችሁን። ጎረቤት ምንም ሆነ ምንም ማስቆረብ ነው። ቶሎ ቶሎ ማስቆረብ። ራሳቸውን ቢያማቸውም አልጋ ላይ ቢሸኑም ጥርሳቸው ቢያንቀጫቅጩም ባህሪያቸው ቢቀያየርም ትምህርት ደደብ ቢሆንም ምንም ቢሆንም ቢያንስ በቁርባን መንፈሱ እየታሰረ ያድጋሉ። የሆነ መናፍቅም እኮ የሚሆኑት በዚህ መንፈስ እኮ ምክንያት ነው። ልጆች በጉርብትናም እኮ መናፍቅ ይሆናሉ።
ሰንበት ተማሪ የሆኑ ዱርዬዎች የሚሆኑት መናፍቅ የሚሆኑትም በቃ ብቻ መረን የሚሆኑትም ይሄው መንፈስ አብሯቸው ስለሚያድግ እኮ ነውና ሴቶችም እርስ በርስ በጉርብትናም ጸጉር ስትሰራሩ ልብስ ስትቀያየሩ ስትዋዋሱ ገላ ስትታጠቡ አብራችሁ በምትሆኑበት ሰዓት ስትጫወቱ ምን ስትሉ ያለው ነገር በሙሉ ከእናትና ከአባታችሁ የመጣ ነገር መኖር አለመኖሩ ቼክ አድርጉ። ስግደት፣ ጾም፣ ጸሎት ወሳኝ ነገር ነው። ቅዱስ ቁርባንን የመሰለ ነገር ደግሞ የለም። እነዚህ ነገሮች ማዘውተር፣ ጸበል መጠመቅ ጧት ሁልጊዜ ቅዳሜ ከሰኞ እስከ ዓርብ ትምህርት ብትሆኑ እሁድ ምናልባት ማስቀደሻ ጊዜ ከሆነ ቅዳሜ ጧት ግን ብዙ ጊዜ የትኛውም ክርስቲያን ላይ የተለመደው ቅዳሜ ነው። በቃ ቅዳሜ የጸበል መጠመቅ ቀን ነው። አብዛኛው እኔም በቤተሰቤም በአጠቃላይም ቅዳሜ ቀን የጥምቀት ቀን ነው የምትባለው። ከጸበል ከመጡ በኋላ ዩኒፎርማቸውን ያጥባሉ፣ ልብሳቸውን የሚያጥቡ ልጆች ይኖራሉ። ብቻ የቤት ስራ ይሰራሉ፣ ገላቸውን ይታጠባሉ፣ ጸጉራቸውን ይሰራሉ ምናምን። እሁድ ደግሞ ጠዋት ተነስቶ ያስቀድሳሉ። የተለመደውን ነው የምላችሁ፣ ህግ አይደለም። ያስቀድሳሉ። ከዛ የሚቆርብም ልጅ ካለ ቆርቦ እሁድ ቀን ዘና ብሎ ይውላሉ። እንግዳ የሚመጣ ከሆነ የሆነ ቦታ የሚኬድም ከሆነ ይህን ብታረጉ መልካም ነው። በተለይ ቅዳሜ ጠዋት መጠመቅ፣ ልጆቻችሁን ማስጠመቅ፣ ህፃናቶችን ወስዳችሁ አስጠምቁ። እውነት በቃ ድንገት ይዛችሁ ሄዳችሁ ይወራጭ ከፈለገ እያለ ይወራጭ፣ እንደዚህ ይዛችሁ ማስጠመቅ ነው። ግንባሩን ምን አይሞት ጀርባውን ምን ቢያለቅስ ነው። ከዛ ከጸበል ከወጣ በኋላ እያለ ነው የሚወጣው፣ ሌላ ነገር የለም። አጅሬውም ሊያዝ ይችላልና ይሄንን ልመዱ። ግንባራቸውን ጸበል ማስጠመቅ፣ ጸበል መርጨት፣ የጸሎት ውሃ መርጨት። ይሄ ግቢ ውስጥ የተለካከፈ ነገር ካለ በዝምድናም በጉርብትናም በተለያየ ሰፈር የቡዳ መንፈስ የተበሉ ልጆች ካሉ ከዚህ ነገር የተረፉ ሆኖ ሊያድጉ ይችላሉ ማለት ነው። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እላለሁኝ። በዓሉን የሰላም የፍቅር ያደርግልን እግዚአብሔር አምላካችን። የመስቀሉ በረከት ረድኤት በረከቱ በሁላችን ላይ ይደርብን። በእውነት እግዚአብሔር አምላካችን ከሁላችን ጋር ይሁን። ሀሳባችን እቅዶቻችን ሁሉ የሚሳኩበት የሚስተካከሉበት ዘመን ይሁንልን። ሀገራችን ኢትዮጵያን እግዚአብሔር አምላካችን ሰላም ያደርግልን። ሁላችንንም እግዚአብሔር አምላካችን ያበርታን፣ ያጠንክረን፣ ይቆየን። አሜን።